አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚቀርብ መሰናዶ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብልሃት። አገልግሎቱ ኢኮኖሚው የሚጠይቀውንና ዜጎች የሚያስፈልጋቸውን ሀገራዊ ኤሌክትሪክ ፍላጎት በማሟላት ሁለንተናዊ እርካታን ለመፍጠር ራዕይ ሰንቋል። ለላቅ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ተቋሙ የሚሰጠውን አገልግሎት ከማስፋፋት ጎን ለጎን ዘመናዊነትን የተላበሰ በቴክኖሎጂ የተደገፈና ዓለም አቀፋዊ ጥራቱን የጠበቀ እንዲሆን ተልዕኮ አንግቧል። አውደ ኤሌክትሪክ ልማቱ ሞተር የጀርባ አጥንታችን እጅግ ከዘመነው አገልግሎታችን። ሰላም አድማጮች እንዴት ቆያችሁ? ዘወትር በዚህ ሰዓት በየ15 ቀኑ የሚደመጠው የአውደ ኤሌክትሪክ የሬዲዮ ፕሮግራማችን ተጀምሯል። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር በሚያቀርቡላችሁ በዛሬው መሰናዷችን በሻሸመኔ ከተማ የተከናወነውን የስድስቱ ከተሞች የኤሌክትሪክ መሰረተ ልማት መልሶ ግንባታና ማስፋፊያ ፕሮጀክት አተገባበርና ፕሮጀክቱ በከተማው ያመጣውን ለውጥ ለመቃኘት እንሞክራለን። ብታውቁ ስንልም ከዚህ ርዕሰ ጉዳይ ጋር አያይዘን ያሰናዳንላችሁ ቅንብር አለ። አድማጮች በቆይታችን የተመረጡ የተቋሙ ሰሞንኛ መረጃዎችና የዜማ ግብዣም ተካተዋል። አሁን በቀጥታ ወደ ሰሞንኛ ወሬዎቻችን እናቀናለን። ብሩክ ድንቁ ይጠብቃችኋል። የደንበኞችን የእርካታ ደረጃ ለማሳደግ ከመቼውም ጊዜ በላይ በትኩረት ሊሰራ እንደሚገባ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ገለጹ። ዋና ስራ አስፈጻሚው አክለውም እየጨመረ የመጣውን የኃይል ፍላጎት ሊመልስ የሚችል አገልግሎት በመስጠት የደንበኞችን የእርካታ ደረጃ ለማሳደግ በትኩረት ሊሰራ ይገባል ብለዋል። የተቋሙ ፕሮሰስና ኳሊቲ ማኔጅመንት ስራ አስፈጻሚ አቶ ሱባለው ጤናው በበኩላቸው ተቋሙ በተለያዩ ጊዜያት ባደረጋቸው የአሰራር ማሻሻያዎች ለውጥ መምጣቱን ገልጸዋል። አቶ ሱባለው አክለውም የኃይል አቅርቦት ጥራትን ለመጠበቅ ስነ ምግባር የተላበሰ ፈጣን አገልግሎት ለመስጠት እንዲሁም የቴክኖሎጂ ትግበራን አጠናክሮ ለማስቀጠል የተደረጉትን የአሰራር ማሻሻያዎች አስተሳስሮ ማስቀጠል ይገባል ብለዋል። በአፈጻጸም ግምገማው ላይ ሲሳተፉ የቆዩት የሪጅን ዳይሬክተሮች መሰል የውይይት መድረኮች የተሻለ ውጤት ለማምጣትና የደንበኞችን ቅሬታ ለመፍታት ጠቀሜታ እንዳላቸው ጠቅሰው እቅዶቻችን መሳካት እንዲችሉ የሚደረግልን ድጋፍ ተጠናክሮ ሊቀጥል ይገባል ብለዋል። የተቋሙን ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመውን ጨምሮ የተቋሙ ከፍተኛ የስራ ኃላፊዎችና የሪጅን ዳይሬክተሮች በተገኙበት ለ2 ቀናት ሲካሄድ የቆየው የደንበኞች አገልግሎት አሰጣጥና የኃይል አቅርቦት የስራ አፈጻጸም ግምገማ ባሳለፍነው ሳምንት ተጠናቋል። የኢትዮጵያ ኢንቨስትመንት ሆልዲንግ የኢትዮጵያ ኤሌክትሪክ አገልግሎትን ሁለተኛ ዙር የ100 ቀናት እቅድ አፈጻጸም ሪፖርትን ገምግሟል። የተቋሙ አገልግሎት አሰጣጥ ከጊዜ ወደ ጊዜ መሻሻሎች እየታዩበት መሆኑንና የኃይል መቆራረጥ ድግግሞሽን ለመቀነስ ተግባራዊ እርምጃዎች እየተወሰዱ መሆኑን በግምገማው ተገልጿል። በተጨማሪም የኃይል አቅርቦቱን አስተማማኝና ጥራት ያለው ለማድረግና የተገልጋይ ቅሬታዎችን ለመፍታት ከባለድርሻ አካላት ጋር በቅንጅት መስራት እንደሚገባ ተገልጿል። ይህንኑ ታሳቢ ያደረገ የቀጣይ 100 ቀናት እቅድ አቅጣጫም ተቀምጧል። በግምገማው የኢትዮጵያ ኢንቨስትመንት ሆልዲንግ የኢትዮጵያ ኤሌክትሪክ አገልግሎትና የኢትዮጵያ ኤሌክትሪክ ኃይል የስራ ኃላፊዎች ተገኝተዋል። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በትብብር የሚያቀርቡላችሁ አውደ ኤሌክትሪክ ፕሮግራማችን መደመጡን ቀጥሏል። ወደ አብይ ጉዳያችን እንሻገር። የኢትዮጵያ ኤሌክትሪክ አገልግሎት ከዓለም ባንክ ባገኘው ድጋፍ የኤሌክትሪክ መሰረተ ልማትን ለማስፋፋት የተለያዩ ፕሮጀክቶችን ተግባራዊ ያደርጋል። ከነዚህ መካከል ደግሞ ሻሸመኔን ጨምሮ በሌሎች 6 የሀገራችን ከተሞች እየተተገበረ የሚገኘው የስድስቱ ከተሞች የኤሌክትሪክ መሰረተ ልማት መልሶ ግንባታና የአቅም ማሻሻያ ፕሮጀክት አንዱ ነው። ለመሆኑ የፕሮጀክቱ ተጠቃሚ ከሆኑ ከተሞች አንዷ በሆነችው ሻሸመኔ ከተማ ፕሮጀክቱ መተግበሩ ምን ለውጥ አመጣ? የነዋሪውን የዘመናት ብሶትና ሮሮ ከመቅረፍ አንጻርስ አበርክቶ እንዴት ይገለጽ ይሆን? በአብይ ጉዳያችን ተመልክተነዋል። ቀጣዩ የመንግስቱ ስፍር ቅንብር ምላሽ አለው። 15 ቀን ማብራት ሳናይ የምንቆይበት ሰዓቶች ነው። ምክንያቱም ምንድነው እንጨት ይወርቅበታል። እንጨቱ በስብሶ በራሱ ጊዜ ይወርቃል። በመደዳ ከ20 ከ30 እንጨት በላይ ይወርቃል። በፊት ዝናብ ሲመጣ ሙሶሶ ይወድቃል። አንዳንዴ ማብራት እንደ ፍየል ዝናብ ይፈራል እስከሚባል ድረስ እየተወራ ነበር ማለት ነው። እና በጣም ብዙ ለውጥ ብዙ ጠቀሜታዎች አሉ ማለት ነው በዚህ በሰራት ምክንያት።
በየጊዜው እንጨቶች በየቦታው እየወደቁ ያረጁ ምሰሶዎች የኃይል ለመቆራረጥ በየጊዜው 10 20 30 እስከ 50 60 ምሰሶ እየወደቀ ከተማ ውስጥ የምንቸገርበት የነበረው ትልቅ ለውጥ አምጥቷል ከተማ ላይ። አሁን ይወድቃሉ ወይ እንደዚህ ይሆናል ብለን የምንሰጋበት ምክንያት የለም። የሰላም እንቅልፍ እንተኛለን እኛ ራሱ። በፊት ግን ዝናብ ዘነበ ማለት ሁሉም ሰራተኛ ሬዲ ይሆናል። ምናልባት ቤቱን ገብቶ ከሆነ ውጣ ይባላል ድጋሚ። ያንን ነገር በጣም ብዙ ነገር ያሳለጠልን፣ ለስራችንም ቀልጣፋ የሆነ አገልግሎት ለመስጠት ምቹ ነገር። ማብራት ማለት እንደ ሰውኛ ስናገር ሰው ያለ ለመንቀሳቀስን ህዝብ መንቀሳቀስ የሚችለው ስራውን መስራት የሚችለው ማብራት ሲኖር ነው። ማብራት አንደኛ የአገሪቷ ምሰሶ፣ ሁለተኛ ደም የልማቶች ደም ልማት የሚንቀሳቀሱ ማብራት ስለሆነ በዚህ አይነት ነው እኔ የሚያየው። እነኚህ ሀሳቦች የተስተጋቡት የስድስቱ ከተሞች መልሶ ግንባታና አቅም ማሳደግ ፕሮጀክት በሻሸመኔ ከተማ ያመጣውን እፎይታ ተከትሎ ነው። ይህ ፕሮጀክት በከተሞች አካባቢ በኤሌክትሪክ መስመሮች እርጅና ምክንያት እያጋጠመ ያለውን የኃይል መቆራረጥ ለማስቀረት ታስቦ ተግባራዊ የሚደረግ ፕሮጀክት ነው። ታዲያ ፕሮጀክቱ ተግባራዊ ከተደረገባቸው 6 የሀገራችን ከተሞች መካከል አንዷ ሻሸመኔ ከተማ ናት። ታከለ በለጠ ይባላለሁ። የሻሸመኔ ሪጂን ዳይሬክተር ነኝ። ዋና ዓላማ ኤሌክትሪክ አገልግሎትን ማዘመን ነው። ያስፈልገበት ምክንያት እንደዚህ ሲደረግ ደግሞ የራሱን የቻለ ፕሮጀክት ክፍል አለ። 6ቱ ከተሞች ብቻ ሳይሆን መጀመሪያ 8ቱ ከተሞች የሚባል የተለያዩ ከተሞች ላይ ተሰርቷል። ከዛ ቀጥሎ ደግሞ 6ቱ ከተሞች ነው የመጣው። ይሄ ማለት እንደ ኢትዮጵያን ኤሌክትሪክ አገልግሎት 6 ትላልቅ ከተሞች ላይ ታቅዶ የኤሌክትሪክ አገልግሎትን ለማዛመንና ሪላያቢሊቲን ወይ ደግሞ መቆራረጥን ለማስተካከል ታቅዶ የተሰራ ነው ማለት ነው። ስሜ አብዲሳ ገመቹ እባላለሁ። የሻሸመኔ ከተማ ማዘጋጃ ቤት ስራ አስኪያጅ። በፕሮጀክት ስሙ የ6ቱ ከተሞች ተብሎ አንደኛ የነባር መስመር ማሻሻል፣ ሁለተኛ ደግሞ አዲስ መስመር ዝርጋታ በተለይ በኮንክሪት ፖሎች ይዘረጉ የነበሩት ነው። ከዛም ባሻገር በፊት ያሉት ዋየሮች ወይንም ደግሞ የኤሌክትሪክ መስመሮች ቤር ዋየር ነበሩ። አሁን ግን ኢንሱሌትድ የሆኑ ናቸው እና ያ ፕሮጀክት እኛ ከተማ ሲመጣ እኛም በደንብ ከተቀበልነው ውስጥ አንዱ ያ ፕሮጀክት ነው። በዛ ውስጥም ብዙ የከተማ እድገት ላይ አስተዋጽኦ ነበረው። ምንድነው ብዙ ጊዜ ችግር ይኖር የነበረው በእንጨት የሚደረጉ ፖሎች ረጅም ጊዜ ማገልገል ድላቸው የጠበበ ነው። ያም ብቻም ሳይሆን የዝናብ ሲመጣ ከንፋስ ጋር ተያይዞ ከአንዳንድ ተፈጥሮ ጋር ተያይዞ ቶሎ የመውደቅና ያም ደግሞ ከተማው ላይ ያሉ የኃይል ዝርጋታ ቶሎ የሚጠፋበት ሁኔታ አለ እና ያንን ለመቅረፍ አንዱ ያስችለናል ብለንም እኛም ከተማው አስተዳደር ፕሮጀክት መሐንዲስ መድቦ ክትትል የሚያደርግ የድጋፍ እንዲሁም ደግሞ አንዳንድ እነሱ ከኛ የሚያስፈልጋቸው ነገሮችም እንደገና ደግሞ የከተማ አስተዳደሩንም ኢንተረስት ማስረጽ የሚያስችልበትን ሁኔታ ፈጥሮ በጣም በቅርበት ነበር ስንሰራ የነበረው። እንግዲህ እንደምታዩት አሁን ኦልሞስት አልቆ እንደ ለምርቃት የደረሰ ፕሮጀክት ነው። ከሀገራችን የኢኮኖሚ እድገት ጋር በከፍተኛ ሁኔታ እያደገ የሚገኘውን የኤሌክትሪክ ኃይል ፍላጎት ለማሟላት ሻሸመኔን ጨምሮ በኮምቦልቻ፣ ጎንደር፣ ደብረ ማርቆስ፣ በወላይታ ሶዶና በሐረር ከተሞች ተግባራዊ የተደረገው ይህ ፕሮጀክት የኤሌክትሪክ መሰረተ ልማቶችን ለማሻሻልና ለማስፋፋት ሲባል $70 ሚሊዮን ከዓለም ባንክ ድጋፍ የተደረገበት ነው። ይህ ከመሆኑ በፊት ግን በየከተሞቹ ያለው የኤሌክትሪክ ኃይል መቆራረጥ ኗሪውን ክፉኛ ያማረረ፣ ድምር ውጤቱም ኢኮኖሚው ላይ ኃይለኛ ጫናን ሲያሳድር እየዘለቀ ነው። ወደ ኤሌክትሪክ ፕሮግራማችንን ነው እያደመጣችሁ የምትገኙት ክቡራን አድማጮቻችን። ከፋና ሚዲያ ኮርፖሬሽን በሻሸመኔ ከተማ የስድስቱ ከተሞች ፕሮጀክት ተግባራዊ ከተደረገ በኋላ የመብራት አገልግሎት እንዴት ያለ ነው የሚለውን እየቃኘን ነዋሪዎችንም እየጠየቅን ሀሳብም እየተጋራን ነው የምንገኘው። እስቲ አሁን ደግሞ ከአንድ የከተማዋ ነዋሪ ጋር ቆይታ እናደርጋለን። እባክዎ እንተዋውቅ። ስሜ አስቴር ወርቅ ይባላል። የምኖረው 04 ኮንዶሚኒየም ሐዋሳ መውጫ ነው። አመሰግናለሁኝ። እንደው የመብራት አገልግሎት የሻሸመኔ ከተማ ነዋሪ እንደመሆኑ ቀደም የነበረውና አሁን ያለበትን ደረጃ ያውቃሉ ብዬ አስባለሁና ከዚህ ቀደም እንደው እንዴት ነበር አገልግሎቱ የሚሰጥ? ያልተቆራረጠ ኤሌክትሪክ አገልግሎት ለደንበኞች ከማቅረብ አንጻር የነበረው ሁኔታ ምንድን ነው ይመስለው? በፊት የነበረው የመብራት አገልግሎት እኛ ኮንዶሚኒየም ውስጥ በምንኖርበት ሰዓት በጣም አስቸጋሪ ነበረ። መብራት ይጠፋል 2 ቀን 3 ቀን
ቀን እንደዚህ ፖል ወደቀ ምናምን ይባል ነበረ። አሁን በአዲሱ ኮንክሪት ከተቀየረ በኋላ እግዚአብሔር ይመስገን በጣም ቆንጆ ነው። አገልግሎታችንንም እንደ ልባችን ነው የምናገኘው። ምንም አይነት ችግር እኔ በእኛ አካባቢ አላየሁም። እንደው መብራት በሚቆራረጥበት ሰዓት የሚኖረው ተጽዕኖን እንዴት ነው የሚገልጡት? ኮንዶሚኒየም ነው መኖረው ብለዋል። ኮንዶሚኒየም ውስጥ ደግሞ አብዛኛው ስራ የሚሰራው በስቶቭ ነው፣ በኤሌክትሪክ ምጣድ ነው ምናምን እና ከዚህ አንጻር የሚደርሰው ተጽዕኖ ምን ይመስል ነበረ? በፊት በነበረው መብራት በሚጠፋበት ሰዓት በጣም ችግር ነበረ። አንደኛ የጭስ ቤት የለንም፣ እንጨት ማንደድም ምንም አይቻልም። ለምን የምንኖረው እንደ ሀገራችን ያው ዘመናዊ ቤት ብለን ነው፣ ኮንዶሚኒየም ነው እና በጣም እንቸገር ነበረ። እንጀራም ሳንጋግር ወጥም ሳንሰራ ትምህርት ቤት ልጆች ለመሸኘት በጣም ከሰል ለማያያዝ ያለውን ሰዓት የሚፈጀውን ያህል በጣም እንቸገር ነበረ። አሁን ላይ ግን እግዚአብሔር ይመስገን ጥሩ ነው። አሁን ይሄም የጎላ እንትን አላየውም ማለት ያው አልፎ አልፎ በክረምት ሰዓት ንፋስ ሲኖር ያው ትንሽ ሰዓት 1 ሰዓት 2 ሰዓት ወይ 30 ደቂቃ ሊጠፋ ይችላል። ይሄም ደግሞ እንደ ችግር አይደለም የምናወራው፣ ጥሩ ነው። እንደው በሚቆራረጥ ሰዓት አሁን በዛች ሰዓት በሚቆራረጥ ሰዓት እናንተ እንዲጠገንላችሁ መልሶ ኃይል እንድታገኙ ስትነግሯቸው ስትጠይቋቸው ቶሎ የመምጣት ምላሽ የመስጠት ነገራቸው ምንድን ነው ይመስለው? በዚህ አጋጣሚ መስመር ሰራተኞቹን ሳላመሰግን አላልፍም። እውነት በፈለግነው ሰዓት ጠርተናቸው ይመጣሉ። ማታ 2 ሰዓትም ቢሆን 3 ሰዓትም ቢሆን ባሉበት በሚሰሩበት መስመር ላይ ስንደውልላቸው ይመጣሉ፣ አገልግሎት ይሰጡናል። እውነት ጥሩይ ናቸው። እንደኔ በጣም ነው ሳላመሰግናቸው እንደውም አላልፍም። ይህን አጋጣሚ ስላገኘው ደስ ብሎኛል። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾ። ቀደም ሲል የነበሩ የኤሌክትሪክ መስመሮች ለረጅም ጊዜ በማገልገላቸው ምክንያት ለኃይል መቆራረጥና መዋዠቅ መንስኤ ሆነው ቆይተዋል። ስሜ ቱና ማዴቦ እባላለሁ። ሻሸመኔ ከተማ 01 ቀበሌ። የበፊቱ እንግዲህ በስሙ መብራት ከተማ ውስጥ ገብቷል ይባላል። ይግባ እንጂ እንጨቱ በጣም የበሰበሰ ብዙ ዘመናት የቆጠረ እንጨቱ በሚገባበት ሰዓት የከተማው ማስተር ፕላን ያላስተካከለ እነሱ ረጅም ዕድሜ የቆጠሩ ስለሆነ መብራት ለስሙ ሻሸመኔ ከተማ መብራት አላት ይባላል እንጂ መብራት እንደሌለ 15 ቀን መብራት ሳናይ የምንቆይበት ሰዓቶች ነው። ምክንያቱም ምንድነው እንጨት ይወርቅበታል። እንጨቱ በስብሶ በራሱ ጊዜ ይወርቃል። በመደዳ ከ20 ከ30 እንጨት በላይ ይወርቃል። እነዚህ እንጨቶች ሰራተኛ በጣም ከፍተኛ ችግር ነበረ። በመደዳ ይወርቃል፣ በዚህ ይወርቃል፣ በዛ ይወርቃል፣ በዛ ይወርቃል። ሰራተኞቹ ተቃጥሎ 24 ሰዓት የሚሰሩበት ጊዜ አለ። አይዳረስም፣ ተሰርቶም በር አይዳረስም። በጣም ከፍተኛ ችግር ነበረ ሻሸመኔ ከተማ ውስጥ። እኔ ገነት ጥላውን እባላለሁ። የሻሸመኔ ከተማ ነዋሪ ነኝ። ከዚህ በፊት የነበረው በጣም ችግር ነበረ። በጣም ይቆራረጣል ማለት ምንም አንተማመንበትም ነበረ። በመብራት አንተማመንም። አሁን ይጠፋል፣ አሁን ይመጣል ነው። አሁን ግን ያለንበት ሁኔታ በጣም የሚገርም ለውጥ ነው ያለው። በጣም የሚገርም ለውጥ። እንደውም የሚጠፋበት ውስን ነው። እንደሚጠፋ ማሰብ አቁመናል። አሁን ላይ በጣም ተደራሽ ነው። በፈለግነው ሰዓት አለ መብራት። ሲቆራረጥም ደግሞ ደውለን የምንጠይቅበት ሁኔታ በጣም ነው የተሻሻለው። በጣም ችግሩ ተቀርፏል። ይህንንና መሰል ችግሮችን በዘላቂነት ለመቅረፍ በተከናወነው በዚህ የመልሶ ግንባታ ፕሮጀክት በከተሞቹ ያለውን የኃይል መቆራረጥ መቀነስ መቻሉን የሻሸመኔ ቆይታችን ለማሳያነት መጥቀስ ይቻላል። እሺ፣ ሳምሶን ሰንበቶ እባላለሁ። የሻሸመኔ ቁጥር 1 ደንበኞች አገልግሎት መስጫ ማዕከል ስራ አስኪያጅ። የስድስቱ ከተሞች ከመጣ በኋላ ትልቅ ለውጦች አሉ። የኮንክሪት ነው፣ መስመሩ ዘመናዊ ነው፣ የተሻሻለ ነው። ያልተቆራረጠ ኤሌክትሪክ ለማድረስ ትልቁን አስተዋጽኦ እያደረገ ይገኛል። የኃይል እጥረት ያለባቸው ቦታዎች ላይ አንዳንድ ቦታዎች ላይ ስድስቱ ከተሞች መስመር መዘርጋቱ የትራንስፈርመር ማሻሻያ ስራዎችም ስለተሰሩበት በቂ የሆነ ኤሌክትሪክ የሚያገኙ ሰዎች ያላሉ። ዘርፈ ብዙ ነው፣ በጣም ብዙ ነው። ምክንያቱም የብዙ ሰዎች ቅሬታ የነበረው በጣም ኦቨርሎድ የሆኑ ትራንስፈርመሮች ብዙ ናቸው። ኤሌክትሪክ በየጊዜ ይቆራረጣል። ዝናብ፣ ነፋስ በመጣ ሰዓት የሚወድቁ ፖሎች ይበዛሉ። አንዱን ይዘን አንዱን ለመጠገን ለማዳረስ እንኳን ጊዜ አይበቃንም ነበር። አሁን ሰፊ ጊዜ አለን። የትኛውንም ኮምፕሌን በቀረበ ሰዓት ፈጥነው ሰራተኞቻችን አደጋው ጋር ደርሰው የመከላከል የመስራት እንትኑ ሰፊ ነው። ስለዚህ ኮንክሪት መሆኑ መስመሩ በስድስቱ ከተሞች መሰራቱና መሻሻሉ ብዙ ዘርፍ ተሻሽሏል። ያልተቆራረጠ ኤሌክትሪክም ሰውም ቀድሞ ቤት ውስጥ ምጣድ፣ ስቶቭ ምናምን ለመጠቀም ችግሮች ነበሩ። እነዛ አጋዥ የተደረጉ ትራንስፈርመሮች ራሱ የኃይል ማሻሻያውን በስፋት ስላሳለጡት የተሻለ ኤሌክትሪክ አቅርቦ ስላለ ከኛም ከስራ አንጻር በጣም ብዙ ነገር አሁን ዝናብ ሲዘንብ አንሰጋም። ምክንያቱም ያው መስመሮቻችን በተሻለ ነገር ነው ያሉት። ይወድቃሉ ወይ እንደዚህ ይሆናል ብለን የምንሰጋበት ምክንያት የለም። ይሄ ለውጥ አምጥቷል፣ ጥያቄም የለውም።
በጣም ከፍተኛ ለውጥ ነው ያመጣ። ማብራት የሚባለው ለሲምቦል ነበር ከዚህ በፊት የገባው። ማብራት የገባው ማብራት አላት ሻሸመኔ ይባላል እንጂ ጨለማ ነው። በሁሉም ጨለማ ነው። ለመሰረተ ልማት በሙሉ ውሃ ሲባል ሁሉ ነገር ጨለማ ነበር። አሁን ኮንክሪት ከመጣ ወዲህ ማብራት የሚባለው ሻሸመኔ ህዝብ አይኑን ያየው ነው። አንደኛ ልማቶች እየተሰሩ ናቸው። ማብራት አሁን ገባ የሚባለው ራሱ አሁን ነው። የማብራት ትንፋሽ አለ የሚባለው ራሱ አሁን ነው። መጀመሪያ ለስም ነው። ማብራት አለ የሚባለው ለስም ነው። ዳቦ የሚሰሩ ቤቱ ከዳቦ ቤት በአጠቃላይ ዳቦ ቤቱ በሙሉ አሁን ኢፍ ብሎ ስራውን እየሰራ ነው። ወፍጮ ቤት ለምሳሌ አሁን ግብሩን በነፃ ነበር ሰከፍለ ነበር ከዚህ በፊት። ወፍጮ ቤቶች ቢበዛ አንድ መስመር ላይ አንድ ችግር ምናልባት የሆነ ነገር ቢከሰት ከአንድ ሰዓት ከሁለት ሰዓት በላይ ጊዜ አይፈጅም። ውሎ ማደር ቀርቶ ከአንድ ሰዓት ከሁለት ሰዓት ጊዜ በላይ አይፈጅም ሻሸመኔ ውስጥ። ይህን ይመስላል። በዚህ ረገድ የብዙ ባለድርሻ አካላት ሚና የሚያስፈልግ ሲሆን ከተሞችን በበላይነት የሚመራው የአስተዳደር አካል አብሮ የመስራት አንደምታ ግን ከሁሉም በላይ አስፈላጊ ነው። እንደሚታወቀው እንደ ሻሸመኔ ከተማ የኢትዮጵያ ኤሌክትሪክ አገልግሎት ሻሸመኔ ሪጅን ከተቋቋመ ጀምሮ በተለይ ከከተማ አስተዳደሩ ጋር በቅርበት እየሰራን ነው የምንገኘው። እንግዲህ ይሄ ከመቋቋሙ በፊት የነበሩ ብዙ ችግሮች ነበሩ። በተለይ የተለያዩ ትላልቅ መስመሮች ጋር ተያይዞ ይኖሩ የነበሩ ችግሮች አሁን ተቀርፎ በቅርብ በአቅራቢያ የከተማ አስተዳደሩም ነዋሪውም ሪጅን መስጠት የሚያስችለውን አገልግሎት በቅርብ ርቀት እያገኘ ነው። ያም መሆኑ ምንድነው አንዱ እንደ አድቫንቴጅ ያየ ነው። ረጅም ጉዞ ሄዶ ጉዳይን ከመፍታት አንጻር ብቻ ሳይሆን ችግሮች ሲኖሩም ደግሞ በአስቸኳይ ደርሶ እያስተካከሉ መሄድ፣ ከዛም ባሻገር የከተማዋን እድገት በቅርብ ርቀት ሆኖ ምን ያህል ነው እድገቷ ብሎ በመለየት የኃይል ስርጭቱ እንዴት መሆን እንዳለበት በተለይ እነሱ የሚሰሩት ዲስትሪቢዩሽን ላይ ስለሆነ እንዴት ነው የሚለውን ከዛም ባሻገር እኛም አንዳንድ ጊዜ ፈርዘር ለዚህ ስራ እንዲያመቸን በተለይ የኃይል መስመር ዝርጋታ ላይ በቅርበት እንድንረዳዳ የሚያደርጉበት ሁኔታ አለ። በአጠቃላይ ስናየው እንግዲህ ይሄ ሪጅን እዚህ ከተቋቋመ አንስቶ ሻሸመኔ ከተማ አስተዳደርም የሻሸመኔ ከተማ ህዝብም በማብራት ረገድ የነበሩ ብዙ በጣም እንደውም እንደ አይስላንድ ነበር የሚታየው፣ እንደ ደሴት ነበር የሚታየው። ያ አይነት ነገር አይደለም። አሁን ተቀራርበን ነው የምንሰራው። ያሉትንም ችግሮች እኛ ጋርም እነሱ ጋርም ያሉትን በዛ ልክ የተሻለ ሊባል የሚችል ቅርርብ ነው ያለ። ስሜ ጅብሪል ሩቤ ይባላል። ኢትዮጵያ ኤሌክትሪክ አገልግሎት ሻሸመኔ ሪጅን የኔትወርክ ኢንፍራስትራክቸር መሰረተ ልማት ኃላፊ ነው። ከከተማ መስተዳደሩ ጋር ተቀራርበን ነው የምንሰራው። በእርግጥ የተሻሉ ፕሮጀክቶችም ቀድሞ ከመሰራታቸው በፊት ከከተማ መስተዳደር ጋር መጨረሻ የት ነው መተከል ያለበት፣ ነገ መንገድ ይነካል አይነካም የሚለውን ነገር ተናበን የሰራናቸው ቦታዎች አሉ። አሁንም ደግሞ ቀድሞ ያልነበረ አሁን ደግሞ በኮሪደር ልማቱ የተካተቱትን ከከተማ መስተዳደር ጋር በመቀራረብ መስመሮች ከሰው ቤት ሳይነኩ ሌላ አማራጮችን አድርገን የማዘዋወሪያ ስራም እየሰራን ነው። የተሰራም አለ፣ ገና ግምትም አውጥተን ያሳወቅናቸው አለ፣ ተሰርቶም ወደ አገልግሎት የገቡ አሉ። የመልሶ ግንባታው ፕሮጀክት መተግበሩ የኃይል መቆራረጥን ለመግታት ብቻም ሳይሆን የከተሞቹን ገጽታ ለመቀየር እንዲሁም የኃይል ማነስን ለመቀነስም አይነተኛ ሚናን ተጫውቷል። በተለይ ለተገልጋዩ ቅርብ ናቸው የሚባሉቱ የአገልግሎት መስጫ ማዕከላትም እፎይ እንዲሉ ያስቻለ ሆኗል። በሻሸመኔ ከተማ በተከናወነ የኤሌክትሪክ ማሰራጫ መስመሮች መልሶ ግንባታ የከተማውን 60 በመቶ የሚሸፍን የቆዳ ስፋትን ያካለለ የኤሌክትሪክ መሰረተ ልማት መልሶ ግንባታ ተከናውኗል። በዚህም የጎሉ ኢኮኖሚያዊ ጠቀሜታዎች ተመዝግበዋል። እኔ የምሰራው ማደያ ውስጥ ነው። ያው ማደያ ደግሞ የውድድር ስራ ነው። ነዳጅ ካለ የውድድር ስራ ነው የሚሆነው። ያ ነገር ደግሞ እኛ ላይ በጣም ተጽዕኖ አለው። ምክንያቱም ኤክስትራ ገንዘብ ነው የምናወጣው ለናፍጣ፣ ጄኔሬተር መግዛቱ፣ ለናፍጣ ማውጣቱ ምናምን፣ ያ ከምናገኘው ትርፍ ላይ እንግዲህ የተወሰነውን መውሰዱ ነው እና ያ ነገር በጣም ችግር ነበረ። ጄኔሬተር ይበላሻል ምናምን፣ ስራ ይቋረጣል፣ ከስተመር ሌላ ቦታ እንዲሄድ ይሆናል እና በጣም ችግር ነው ስራችን ላይ። አሁን ላይ ያለው ነገር ግን በጣም በሚገርም ሁኔታ ተሻሽሏል። በሚገርም ሁኔታ ደግሞ ፈጣን ምላሽ ነው የሚሰጡን እና በጣም ቆንጆ ነው። ይህ ፕሮጀክት በሻሸመኔ ከተማ ተግባራዊ መደረጉ ለውጡ ከታች ጀምሮ ያለውን ችግር የሚቀርፍ ነው። ኤሌክትሪክ እንደ መሰረታዊ ፍላጎት ያክል እየሆነ መጥቷል የሚሉት የከተማ ነዋሪዎች እያንዳንዱ እንቅስቃሴ በኤሌክትሪክ ኃይል መቆራረጥ የሚደናቀፍ ከሆነ ግን ድምር ውጤቱ በሀገር ኢኮኖሚ ላይ ጉዳትን የሚያስከትል ነው ባይ ናቸው። ከዝቅተኛ እስከ ከፍተኛ የቢዝነስ እንቅስቃሴዎች በስፋት የሚሳለጡባቸው እንደ ሻሸመኔ ላሉ ከተሞች የፕሮጀክቱ ትሩፋት በቀላሉ የሚታይ ዝቅተኛ ግምትም የሚሰጠው አይደለም። ይሄ ነገር ከዚህ ጋር ተያይዞ ያመጣልን አንዱ ትሩፋት እንግዲህ ሻሸመኔ በጣም ቫይብራንት ሆነች ከተማ ነች። በጣም ብዙ ንግድ እንቅስቃሴ የሚካሄድበት ነው። ስለዚህ በመብራት እጦት፣ በመብራት መቆራረጥ በፊት ይፈጠሩ የነበሩ
የኢኮኖሚም የንግድ ቦታ ያሉት ነገሮች አሁን ላይ በጣም እውነት ለመናገር የተሻለ ሊባል በሚያስችል መልኩ ምናልባት ለጥገና የኃይል ማቋረጥ ካልተደረገ በስተቀር በመደበኛ በፊት ያጋጥሙ የነበሩት በጣም እጅግ ቀንሰዋል ማለት ይቻላል። ይሄ አንዱ ከዚህ ከስድስቱ ከተሞች የፕሮጀክት ላይ ከተማችን የተጠቀመችው ትሩፋት ነው ብለን ማለት እንችላለን። የስድስቱ ከተሞች መልሶ ግንባታና አቅም ማሳደግ ፕሮጀክት ተጠቃሚ መሆን ለሌላም በራስ አቅም ለሚሰራ ስራ እድልን ይከፍታል ያሉት የሪጅኑ ዳይሬክተር አቶ ታከለ በዚህ ረገድ በሻሸመኔ ያለውን ተሞክሮ እንዲህ ያነሳሉ። እንደ ተቋም ብዙ ስራዎች እየተሰሩ ነው ያሉት። ለምሳሌ እኛ እንደ ሻሸመኔ ሪጅን ስድስቱ ከተሞች መጀመሪያ ዲዛይን ሲደረግ ከየት እስከ የት መሰራት እንዳለበት ስኮፑ ስንት መሰራት እንዳለበት በዲዛይን በኮንትራክት ስለተሰራ ከዛ በኋላ እነሱ ያልደረሱበት ቦታ ደግሞ እኛ እንደ ሻሸመኔ በራሳችን ሪሃቢሊቴት እያደረግን ነው። ተቋሙ በያዘው ባጀትና በያዘው እቅድ መሰረት በራሳችን ሻሸመኔ ከተማ ብቻ ላይ አይደለም እንደ ሻሸመኔ ሪጅን ኃይል መቆራረጥ የሚበዛበት አካባቢ ላይ ለምሳሌ የሻሸመኔ ብንወስድ ስድስቱ ከተሞች ሰርቶ ሳይሰሩ የቀሩ ዲዛይን ውስጥ ያልተካተቱ በወቅቱ ዲዛይን ውስጥ የሌሉ ሰፈሮች እንዳሉ ሆኖ እነኚህን ደግሞ ምን እያደረግን እኛ ይሄኛው ጋር ኖርማላይዝ ሆኖ ትክክለኛ አገልግሎት እንዲያገኙ ሪሃቢሊቴት እያደረግን እያስተካከልን ነው ማለት ነው። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቹ በኢትዮጵያ ኤሌክትሪክ አገልግሎት እንደ ተቋም ይህንን ፕሮጀክት ጨምሮ የሚሰሩ ሌሎችም የኤሌክትሪክ መሰረተ ልማት የማሳደግና የማስፋፋት ስራዎች ሁሉ መዳረሻቸው የደንበኛውን እርካታ ማሳደግ ነውና ለውጥ ይመጣ ዘንድ ተቋሙ ለደንበኛው ደንበኛውም ለተቋሙ እነሆ ድጋፍ ይሆን ዘንድ ያስፈልጋል የአቶ ሳምሶን መልእክት ነው። ደንበኛ ለኛ ያው ደሞዝ ከፋያችን ነው፣ ንጉሳችን ነው። ደንበኛ ማክበር ግዴታችን ነው። ደንበኛ ከሌለ እኛ የለንም ማለት ነው። ደሞዝም አይከፈለንም ወይንም አሁን ስራ ብለን የተቀመጥንበትን ቦታ ያን። ስለዚህ ደንበኞቻችን ለኛ ንጉሶቻችን ናቸው። አምባሳደሮቻችን፣ አንባቢዎች እያንዳንዱ ቤት ሄደው በአግባቡ እንዲያገለግሏቸው የምናደርገው ምክንያት ክትትል የምናደርግበት ምክንያት ያው የኛ ደሞዝ ከፋይ ስለሆኑ ደንበኛ ለኛ ጌጣችን ነው ማለት ነው። ህብረተሰቡ በየቦታው በየአካባቢ ያለው ንብረት የኔ ነው ብሎ የመጠበቅ የኔነት ስሜት እንዲኖረው እንፈልጋለን። የትኛውም አካባቢ ላይ አደጋ ሲደርስ ወይ መኪኖች አደጋ ሊያደርሱ ይችላሉ፣ ስርቆሽ ሊፈጸም ይችላል። እነዛን ደግሞ በቅርበት እነሱ አሉና የትኛውም የተቋሙ ሰራተኛ ነን የሚል ሲመጣ ባጅ ያለው መለያ ያለው ማንነቱን አጣርተው ትክክለኛ የተቋሙ ሰራተኛ መሆኑን ካላረጋገጡ በስተቀር አልፎ መሄዱ መልካም አይደለም። የኔ ንብረት ነው እኔ ነኝ የምጎዳው ብሎ መታሰብ አለበት። በዚህ ቢያግዙም መልካም ነው። እኛ አገልግሎቱን በአግባቡ ስንሰጣቸውና እነሱ ያልተቆራረጠ ኤሌክትሪክ በአግባቡ ሲያገኙ የወራዊ ፍጆታቸውን በአግባቡ ሲከፍሉ ለህዝብም ለሀገርም ለእኛም ጥቅም ነውና እኛ ደንበኛ ንጉስ ነው ብለን ነው የምናስበው። ከፋና ሚዲያ ኮርፖሬሽን አውደ ኤሌክትሪክን ነው ያደመጣችሁ የምትገኙት። እንቀጥላለን። ክቡራን አድማጮቻችን፣ አሁንም ከዚህ ጉዳይ አልወጣንም። ከጥቂት ዓመታት በፊት በሻሸመኔ ከተማ ተግባራዊ የተደረገው የስድስቱ ከተሞች ፕሮጀክት በከተማዋ የኤሌክትሪክ ኃይል እንዳይቆራረጥና እንዳይዋዥቅ አስችሏል። ግን ደግሞ ጠቀሜታው ከዚህም ከፍ ያለ ስለመሆኑ ባለሙያዎች ያነሳሉ። ታዲያኛም ይህንኑ ብታውቁት ብለናል።
ተገኔ ገብረ ማኑኤል እባላለሁ። የሻሸመኔ ሪጅን የዲስትሪቢዩሽን ሜንቴናንስ ቲም ሊደር ነኝ። የስድስቱ ከተሞች ፕሮጀክት እንደ ኢዩ ሀገራዊ ፕሮጀክት ነው። በኢትዮጵያ ካሉ 6 ከተሞች ሻሸመኔ አንዱ ተጠቃሚ ነች። አላማውም የአረጁ መካከለኛ መስመሮችን በኮንክሪት የመተካት፣ ትራንስፎርመሮችን አፕግሬድ የማድረግ፣ በተጓዳኝ ደግሞ የዝቅተኛ መስመሮችንም በተቻለ መልኩ የኮንክሪት ምሰሶ የማድረግ ስራና የሎድ ሼሪንግ ስራ ለመስራት የሪሃቢሊቴሽን ስራ ነው በጠቅላላ። አንድ ፕሮጀክት ተሰራ ማለት ሙሉ ለሙሉ ችግርን ያጠፋል ማለት ሳይሆን ችግርን ሚኒማይዝ የማድረግ ስራው አጠያያቂ አይደለም። እንደ ሻሸመኔ ስናይ በፊት ሻሸመኔ ኤሪያ ላይ ያለው የቶፖግራፊ አፈሩ ልል ነው፣ አሸዋማ ነው፣ እንደገና ጨዋማ ነው። ኮንክሪት ምሰሶ ደግሞ ያንን የመቋቋም አቅም አለው። ውድን ፖል ሲሆን ጨዋማው ይበለዋል። በንፋስና በወጀብ ጊዜ በቀላሉ የመውደቅ ነገር ይታያል። የሽቦ ስፓኖችን ይዞ የመውደቅ ነገር ነበረ። አሁን ግን ሙሉ ለሙሉ ፕሮጀክቱ የደረሰባቸው ኤሪያዎች ከዚህ ችግር ነፃ ሆኗል። ያ ማለት ምሰሶ መውደቅ፣ የሳግ መርገብ የመሳሰሉን ነገር ተቀርፈዋል። ይህ ምንን አመጣ ያልን እንደሆነ እንግዲህ አንድ የኤሌክትሪክ ሚዲያ ወደቀ ማለት ኢንተራፕሽን አለ። አሁን የመውደቅ ነገር እስካልተከሰተ ድረስ ያልወደቀበት ኤሪያ ላይ ኢንተራፕሽን የለም ማለት ነው። ኢንተራፕሽን በጣም በጥሩ መልኩ ቀንሷል። አሁን ኢንሱሌትድ ነው። የኮንዳክተር ሳይዙም ስለጨመረ ሳጉም ጥሩ ስለሆነ የመጣመር እንትኑም የለም። ባዕድ ነገር እስካልነካው ወይም የመኪና ግጭት እስካልተፈጠረ ድረስ ኢንተራፕሽን በዚህ ሁኔታ አይከሰትም ማለት ነው። ይሄን ለውጥ አምጥቶልናል። ሌላው በዚሁ ላይ የኛ ውድን ፖሎች ውድን ፖል በሚሰራበት ጊዜ ነው ውበት ያለ 6 ወር አመት 2 አመት እየቆየ ሲሄድ የመወላገድ ቲልትድ የመሆን የመበስበስ ነገር አለ ወይ ከተማውን ውበት ያበላሽ። አሁን እንዳየነው ከሆነ ግን የኮንክሪት ምሰሶ ከመጣ በኋላ የከተማውንም ውበት ይጨምራል። ጥንካሬ ብቻ ሳይሆን ውበትንም በተመለከተ ከተማዋ እንዲት ሆና እንድትታይ የሚያደርግ ስራ ነውና እነዚህ ፕሮጀክቶች እድል የደረሳቸውም ፌዝ ቢኖረው ፌዝ 1 ፌዝ 2 ፌዝ 3 ሆኖ ቢኖር ያልደረሳቸውም ኤሪያዎች ደግሞ አትሊስት የድሉ ተጠቃሚ ቢሆኑበት ይሄ የሚመለከተው አካል ቢሄዱበት መልካም ነው ብዬ ነው የማስበው። ከቴክኖሎጂ አኳያ የሚታየው ከቪዥዋሊ ከሚታየውም ሌላ ፕሮቴክሽን ሲስተሙ እጅግ በጥሩ ደረጃ እንትን ብሏል። አሁን ሎድ ብሬክ ስዊቾቹ ጥሩ ናቸው። ኤሪያሊ በየኪሎ ሜትሩ የተገጠሙ በዛው መጠን ደግሞ ሴክሽናላይዘር የሚባል አለ። በራሱ ጊዜ ሴንስ አርጎ ትሪፕ የሚያደርጉ እንትኖች አሉ። ወደፊት ደግሞ የስካዳ ቴክኖሎጂውን በሚገጠም ጊዜ መሰረት ጥሏል ብዬ ነው የማምነው። ቴክኖሎጂ ኦልሞስት ያው በሂደት የሚመጣ ነገር ስለሆነ ከሀገራችንም አቅም አኳያ ከኦርጋናይዜሽንም ሁኔታ ታይቶ ስለሆነ አሁን ጥሩ ነገር ነው የታየው። አሁን ሴክሽናላይዘሮቹ ጥሩ ናቸው። ሎድ ብሬክሶቹም ጥሩ ነው። እንዳልኩ ደግሞ ዋናው ዘ ሜይን ቲንግ ኮንዳክተር ሳይዝ መጨመሩ ማለት ቀላል ነገር አይደለም። ከረንት ኬሪንግ ካፓሲቲው ጨመረ ማለት ነው። ስለዚህ በዚህ ላይ ያለውን ቮልቴጅ ድሮፕ ስለሚቀንስ እነዚህ ነገሮች እጅግ ትልቅ ምርት አምጥተዋል ብዬ ነው የማስበው። የኢትዮጵያ ኤሌክትሪክ አገልግሎት ከከስተመር ጋር እጅና ጓንት ሆኖ እየሰራ ነው። አገልግሎት ሰጪ መስሪያ ቤት ኢኒሴንስ አገልግሎት መስጠት ብቻ ሳይሆን መረዳት መቻል አለበት። ሰው ሊረዳው ይገባል። በምንድን ነው ሊረዳው የሚችለው? ሰራተኞች ሲወጡ ስራ በሚሰሩበት ጊዜ፣ ላይናችን ኔትወርካችን ክሊር ለማድረግ ዛፍ ሊቆርጡ በሚወጡበት ጊዜ ህብረተሰብን የማሳመን ስራ አካባቢ መስተዳድሮች ቢሰሩልን፣ ሰራተኞች ባይጉላሉ። አትሊስት ያው ንብረት ነው የሚቆረጠውና ያ ንብረት ግን ከኤሌክትሪክ ኔትወርክ ጋር ግንኙነት በሚያደርግ ጊዜ አደጋው ዞሮ የሁለትዮሽ ስለሆነ ያንን ትብብር ቢያደርጉልን ይሄ ነው አስፈላጊነቱ። እንግዲህ እንዴት እንደሚገለጽ አላውቅም። በአሁን ሰዓት የኤሌክትሪክ ሴክተሩ ጥቅም እጅግ እንደ አስቤዛም እየሆነ ያለ ነገር ነው የሚመስለኝ። ለምን ዛሬ ጠዋት እናቶች ልጆቻቸውን ለትምህርት ቤት ላይ መሸኘት፣ ፍሬሽ የሆነ ፉድ ምግብ ለማዘጋጀት የግድ ኤሌክትሪክ የሚያስፈልግበት ከማገዶ ኦልሞስት ህብረተሰባችን እየወጣ ነው ያለው። ስለዚህ እያንዳንዱ ሴክተር ውስጥ አለ። ትምህርት ላይ አለ፣ ሕክምናው ላይ አለ፣ ኢንዱስትሪው ላይ አለ። ዋቴቨር የትም ጋር አሁን ኤሌክትሪክ ፓወር የግድ አስፈላጊ ነው። ጀስት ቤዚክ ነሰሰቲ ባይሆንም አትሊስት አንዱ አካል ሆኗል። በቃ የሚያስፈልገን ነገር ነው። ይሄ ሴክተር ደግሞ መጠበቅ መቻል አለበት። ኖት ኦንሊ በሰራተኛው ብቻ ሳይሆን ከስተመሩ ራሱ እንዳይኑ ብሌ ሊጠብቆ ይገባል። የሚባክኑ ንብረቶች፣ የሚሰረቁ ንብረቶች የኔ ነው ብሎ ህብረተሰቡ መጠበቅ አለበት ብዬ አሳስባለሁ። ለምን አንድ መስመር ምሰሶ ሲቆረጥ ወይም ኮንዳክተር ሲሰረቅ ወይ ትራንስፎርመር ሲጣል ዝም ብሎ ማየት ጥሩ አይሆንም። ለምን አሁን ኢንተርኮኔክቲንግ ሲስተም ስለሆነ የአንድ ቦታ መታወቅ ሁሉም ኤሪያ ላይ ኢንተራፕሽን ስለሚፈጥር ህብረተሰቡ ቢጠብቀው እላለሁ።
ክቡራን አድማጮቻችን የስድስቱ ከተሞች ፕሮጀክት በሻሸመኔ አተገባበሩና ጠቀሜታውን የቃኘንበት የዛሬው የአውደ ኤሌክትሪክ ፕሮግራማችን እስካሁን የሰማችሁት ነበር። ስላደመጣችሁን አብራችሁንም ስለቆያችሁ እናመሰግናለን። በቀጣይ በሌላ መሰናዶ እንጠብቃችኋለን። እኔ በላይነሽ ጥላሁን ነበርኩኝ። ሰናይ ጊዜ። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚቀርብ መሰናዶ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብናት አገልግሎቱ ኢኮኖሚው የሚጠይቀውንና ዜጎች የሚያስፈልጋቸውን ሀገራዊ ኤሌክትሪክ ፍላጎት በማሟላት ሁለንተናዊ እርካታን ለመፍጠር ራዕይ ሰንቋል። ለላቅ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ተቋሙ የሚሰጠውን አገልግሎት ከማስፋፋት ጎን ለጎን ዘመናዊነትን የተላበሰ በቴክኖሎጂ የተደገፈና ዓለም አቀፋዊ ጥራቱን የጠበቀ እንዲሆን ተልዕኮ አንግቧል። አውደ ኤሌክትሪክ ለልማቱ ሞተር